የአቡ ጀህል የሚስቱህት ሰሞኑን አደብ ብላ ነበረ። ጫት የሚያቃቅማት አግኝታ አድባ ነበር። ዛሬ ደግሞ ተነስቶባታል ማለት ነውና እስኪ ለአዶናይ እንግዲህ አግዛ ነውና ኡስታዞችን እየተናገረች ነው። ለሱም መሲ ሀሪፍ የሆነ መልስ ሰጥታታለች። እንዲሁም ሌላም ኡስታዝ ላይ ያላገጠ ነበርና ኡስታዝ ምንድነው ጥፋቱ? እስኪ ቪዲዮውን እስከ መጨረሻው የተሰጠውን አስተያየት ላይክ ያደርጋችሁ እናዳምጠው። እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። ትላንትና ጁምዓ ነበር አይደል? የታይ ሰፈሮች ዋህብያዎች ማለት ነው። ኹጥባቸው የነበረው አዶናይ ነበር። አዶናይ ራስ አዶናይ ሰግጥ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ። ኡስታዝ ካሚል ሸምሱ አላህ ይጠብቀውና ጁምዓ ለታ ኹጥባ አድርጎ ነበር። በዚህ ዙሪያ ሐሳብ ማስተያየትም መስጠት አልፈልግም። ዛሬ አጋጣሚ ፌስቡክ ላይ ስገባ በሄሚት ቪዲዮ ሰርታለች። በኡስታዝ ካሚል ሸምሱ ላይ የሰራችው ቪዲዮ ደግሞ ክርስቲያኖችን ለማስደሰት ነው። እንደውም አንድ ትግሬ እህታችን እናመሰግናለን ብሎ የሷን ቪዲዮ ፖስቱ አየሁኝ። በሄሚት አንቺ እድሜ ልክሽን ካፊሮችን ክርስቲያኖችን ለማስደሰት ቪዲዮ ስትሰሪ ትኖሪያለሽ። እኛ ደግሞ በመረጃ አንቺንም ካፊሮችንም እንዲሁ ስናወረዳችሁ እንኖራለን። በመጀመሪያ የሱና እህት ወንድሞች ሆናችሁ ኡስታዝ ካሚል ሸምሱን ለተቻችሁ እናንተ አካዳሚካሊ ትምህርት ምናምን ስለማታውቁ በጣም ራሳችሁን ፎግራችኋል። ኹጥባ ብሎ ማለት ንግግር ማለት ነው። ስለዚህ ሙስሊሞች የጀምዓ ሰላት ወይም የጀምዓ በማንኛውም ሰርግ ሊሆን ይችላል፣ የኢድ የበዓል ሰላት ሊሆን ይችላል፣ የጁምዓ ሰላት ስብስብ ሊሆን ይችላል። በየትኛውም ስብስብ ላይ ለሙስሊሞች ንግግር ይደረጋል። ንግግር ሲደረግ ወቅታዊ ነገሮች፣ ማህበራዊ ነገሮች፣ ፖለቲካዊ፣ ኢኮኖሚያዊ፣ መንፈሳዊ ነገሮች ናቸው ኹጥባ የሚደረገው። ኦኬ አዶናይ ሰግጥ ያለውን እሱ ራሱ ሰግጥ አትበሉ ብሎ እንትን ብሏል። ምክንያቱም ፕሮፌሰሮች፣ ጋዜጠኞች፣ የተለያዩ የአካዳሚካሊ ሰዎች፣ ዶክተሮች እየተቹት ነው። እንዴት ነው ሰግጥ የሚባለው? ኢትዮጵያ ውስጥ የተማረ ሰው ዶክተር፣ ፕሮፌሰር ዋጋ እያጣ አንድ ተራ ቲክቶከር ወጥቶ ሰግጥ ስላለ ወጥቶ ዝም ብሎ ተራ ነገር ስለሰራ እየታወቀና ኢቭን ቢዝነስ እያገኘ ነው። ዶክተሮች ዛሬ የቤት ኪራይ እየከፈሉ የቤት ኪራይ የሚከፍሉት አጥተው እየተቸገሩ ነው። የተማረ ሰው እየወደቀ ነው። እንዴት ነው ኢትዮጵያውያኖች ለተማረ ሰው ዋጋ አንስጥ የሚል ትምህርት እየሰጡ ነው። ስለዚህ ኡስታዛችንም አላህ ይጠብቀውና ትምህርት የሰጠው ለዛ ነው። ኦኬ የተማረ ሰው እንደውም በተለይ በሙስሊም ወጣት ዘንድ ሃይማኖታዊ ትምህርት የሚያስተምሩ የመንፈሳዊ ሃይማኖትን ተምረው ኦኬ ደረጃ ላይ የደረሱ የማያከብር ሙስሊም ትውልድ ነው ያለን። ኦኬ መንፈሳዊ ስነ ምግባር ያለው የለም። ስለዚህ አንድ ኹጥባ የሚደረገው ምንድነው? ወቅታዊ ነገር ነው። ጦርነት ከሆነ ስለ ጦርነት ወቅታዊ ጉዳይ ከሆነ እንትን ተላ ኹጥባ ይደረጋል። ሰው ግንዛቤ እንዲወስድ። ኮሮና ከሆነ ወረርሽኝ ሊመጣ ይችላል። በወረርሽኝ ዙሪያ ይደረጋል፣ ኹጥባ ይደረጋል። በኮሮና ጊዜ ስለ ኮሮና ኹጥባ ተደርጓል። በጦርነት ጊዜ ስለ ጦርነት ኹጥባ ተደርጓል። በችግር ጊዜም እንደዚህ ችግር ሲነሳ ወቅታዊ ነገር ሴቶች ሲደፈሩ ሴቶች መደፈር የለባቸውም እያሉ ኹጥባ እያደረጉ ነው። የዛ ጊዜ ግን አሰሙም። የምትሰሙት ራሳችሁን ጆሮአችሁን የእናንተ ስሜት የሚያክላችሁ ነው። ለዚች ለበሂማ ሽር አድርጋችሁ አድርሱ። እኛ አንቺ እድሜ ዘላለምሽን ካፊር ለማስደሰት ነው የምትኖሪው። እኛ ደግሞ እድሜ ዘላለማችንን ሀቅ ለመናገር ነው ያለ ነው። ቁርአን እንዲህ ያለ ሐዲስ እንዲህ ያለ በማለት ማለት ነው። ያንቺ ሸሆችና ኡስታዞች የሚባሉ ሸሆች አይ ቲንክ ሸህና ኡስታዝ ያንቺ ሸሆችና ኡስታዞች ምንድነው ያሉት? እኛ ማቱሪዲያና አሽዓሪያ ነን ያሉት። ማቱሪዲያና አሽዓሪያ ብሎ ማለት ከሷሃቦች በኋላ ከ300 ዓመት በኋላ የመጣ ነው። ልክ የክርስትና ታሪክ ከወንጌል በኋላ ከ400 ዓመት በኋላ እንደመጣ አሽዓሪያና ማቱሪዲያ ያንቺ ሸሆችና ኡስታዞች የሚያስተምሩት ከእስልምና ከ300 ዓመት በኋላ የመጣን ፍልስፍና ነው የሚያስተምሩት። ኦኬ ይችን አስምሪባት። እኛ በሂማን እንደዚህ በታሪክ በመረጃ ቃል አላህ ቃል ረሱል እያልን ነው የምናጋልጠው። ኹጥባ ማለት ምን ማለት ነው ቢሏት እኮ አታውቅም እኮ አትመልስም እኮ አይ በሂሚት በነገራችን ላይ በጣም በዛ አጋጣሚ የታዘቡት ደግሞ ትግሬ እህቱ ወንድሞቻችን አይ ቲንክ አብዛኞቹ ኦርቶዶክስ ናቸው እንደሚታወቁ። ትግሬዎችም በቃ አዶናይ ብሔራቸው ሃይማኖታቸው ሆኗል። አዶናይን የተቸ በቃ ጥምብርኩ ስራ ወጥተው ነው የሚሳደቡት። እንዴ አዶናይ ኦርቶዶክስ አይደለም እኮ አዶናይ ሁሉንም ትግሬ እኮ አይወክልም። እሱ ራሱ ሰግጥ የሚለውን ምን ብሎ ሰጥቷል? ተው አትጠቀሙት ብሏል። ተግባብተናል። የግዴታ አዶናይን አመስግኑ እንደዚህ አንቆለጳብሱ እንድንወዳችሁ አዶናይ የምትነኩ ከሆነ እንጠላችኋለን የሚለውንም እናንተ አቁሙ ፕሊስ። እናንተ ትግሬ ወገኖቻችን ማለት ነው። እንዴ እህታችን እናመሰግናለን አላለም? በሂሚትን አይ በሂሚት የሆነ ሽልማት ተዘጋጀ። ሽልማቱ አሸናፊ ሞቶ ምንድነው? ሰግጥ ፈምስ። መሰገጥ ምን ማለት ነው በሸሪዓ? መሰገጥ በሸሪዓው መነሻ ቃሉ ይስጊጡን መስገጥ
ሰገጥዩን ከሚለው ነው የመጣው ይላሉ። አይ ዘመኑን የዋጀ ዳዒና ዳዕዋ ሰግጦ በቃ ሚንበር ላይ ይወጡና ስገጣን ይቃወማሉ። ኡስታዞች ሁሉ ዳዕዋቸው የቲክቶክ ትሬንድ ሆነ እኮ ወላሂ። ታዲያ ዒልም ምን ጠቀመ? እኔ ቀጣይ ሳምንት ኸጥብ ቢሉኝ ሐቂቃ ነው ብላችሁ ከዚህ የተሻለ ኸጥባለሁ። የልጁን ስርዓት አልበኝነትና ጋጠወጥነት እንተወውና በጁምዓ ወቅት የሚደረጉ ኹጥባዎች ላይ አንዳንዴ ቲክቶክ ላይ የሚሰሩ ሙንከሮችን ለምን በዛ ወቅት ላይ ያንን ሙንከር ለምን እንደሚያስጠነቅቁ ልናውቅ የሚገባው ነገር አለ። እንደሚታወቀው በጁምዓ ላይ የሚሰበሰበው ሙስሊም ማህበረሰብ ከጁምዓ ውጭ ባሉ የሶላት ወቅቶች ላይ አይሰበሰብም፣ አይገኝም። ጁምዓ ላይ የሚሰበሰበውና የሚገኘውን ህዝብ በተመለከተ አብዛኛው ማለት በሚቻል ደረጃ 80% ህዝብ ሚዲያ ተጠቃሚ። ስለዚህ የጁምዓ ኹጥባ ላይ ሊነሳ የሚገባው በሳምንቱ ላይ ያሳለፍናቸውን ወቅታዊ ጉዳዮች ከሆነ አብዛኛው ማህበረሰብ ያለበት ቦታ ላይ የቲክቶክ መንደር ላይ የሚሆን የትኛውም የሚዲያ ዘርፍ ላይ የሚሰራን ሙንከር በኹጥባ ላይ ማስተላለፍና ይህንን ነገር ተጠንቀቁ፣ ይህ አስተሳሰብ ትክክል አይደለም ብሎ መናገሩ ምንድነው ጥፋቱ? የኹጥባው ዓላማ ምንድነው? በጁምዓ ኹጥባ ላይ የሚፈለገው ነገር ሰዎች ዘንድ በሰፊው የተሰራጨን ሙንከር ማስጠንቀቅ፣ ሰዎችን ልናመላክታቸው የሚገባን ኸይር ነገር ደግሞ ማመላከት አይደለም እንዴ የተፈለገው? ታዲያ አብዛኛው ሙስሊም ዘንድ የደረሰን እንደዚህ አይነት ጋጠወጥነትን የሚያስተምር ሙስሊሙ ከራሱ ላይ ሐያ የሚባልን ነገር እንዲያስወግድ የሚያደርግን ድርጊት ማስጠንቀቅ በሁላችንም ላይ ተገቢ ነው። የግዴታ የምናስጠነቅቀው ነገር በዳዕዋ ላይ የሚነሱ ነገራቶች ከቲክቶክ መወሰድ የለባቸው። በቲክቶክ እና በተለያዩ ሚዲያዎች ላይ የሚሰራ ሙንከር ሙስሊሙን የሚመለከት ጉዳይ አይደለም ማለት ነው። ምን አይነት የተገለበጠ አስተሳሰብ እንደሆነ ተመልከቱ። ለማንኛውም ኹጥባም የሚባለው ወቅታዊ ጉዳዮችን ያማከለ ጉዳይ ሲሆን ነው። ሙስሊሞች ሊሰሩት የሚገባን ነገር ማመላከት፣ ሙስሊሞች የተዘናጉበትን ነገር ማስታወስ፣ ሙስሊሞች ሊጠነቀቁበትና ሊርቁት የሚገባን ነገር በሰፊው የተሰራጨን ጉዳይ ማስጠንቀቅ ነው። የኹጥባ ዓላማው ይህ ነው። የዚህ አይነቱ ንግግር የኹጥባን ዓላማ በትክክል ያልተረዳ ሰው ንግግር ነው። ለማንኛውም ርዕሱንም ካነሳ ነው ላይቀር አንዳንድ ነገር እንበል። አንድ ሙስሊም አርአያው አድርጎ ፊት ለፊቱ አድርጎ እንደ ሞዴል ሊይዛቸው የሚገባ ታላቅ ሰው አንድ ረሱል አለይሂ ሰላቱ ወሰላምን ብቻና ብቻ ነው። ከዛ ውጭ ያለው ግለሰብ ጥሩ ጎን ቢኖረው መጥፎ ጎን ይኖረዋል። ጥሩ ቢናገር ስህተት ይኖርበታል። ነቢዩን ሰለላሁ ዐለይሂ ወሰለም የተከተለ ግን በሁሉም ነገሩ ያማረና የተስተካከለ ይሆናል። በአኽላቁም በስነ ምግባሩም ያማረ ሰው ይሆናል። ምክንያቱም ወኸይሩል ሀድይ ሀድዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከመንገዶች ሁሉ በላጭ የሙሐመድ የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ነውና። ስለዚህ ይህ የተሰራጨውን ጉዳይ በተመለከተ እኔ ቃሉን መጠቀም ስለሚያስጠላኝ ነው። ቀጥታ ከነቢዩ ሰለላሁ ዐለይሂ ወሰለም አስተምህሮት ጋር የሚጋጭና ከሳቸው መንገድ እንድንርቅ የሚያደርግ ተግባር ነው። ሁላችንም ልንጠነቀቅ ይገባል። እርግጥ በእንደዚህ አይነት ሀያእን አውልቆ በመጣል የፈለግነውን በመናገር ንግግራችንን ሳናስተውል አላህ ዘንድ የሚያስወድድ ተግባር ነው ወይስ የሚያስወቅስ ተግባር ነው የሚለውን ነገር ሳናስተውል የመጣልንም በመናገር አላህንም ሐያ ሳናደርግ ሰውንም ሐያ ሳናደርግ የፈለግነውን በመስራት ላይ እውቅና ሊገኝ ይችላል። አላህ ዘንድ ግን እውቅና ሳይሆን ውርደትን የሚያከናንብ ተግባር ነው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ከማ ፊ ሪዋየት አልቡኻሪ ምን ይላሉ? ኢነ ሚማ አድረከ ናሱ ሚን ከላሚ ኑቡወት ልኡላ ኢዛ ለም ተስተሒ ፈስናዕ ማ ሽእት። ሰዎች ከደረሱበት የመጀመሪያ የነብያት ንግግር ውስጥ እፍረት የሚባል ነገር ሐያ ከሌለህ የፈለግከውን ስራ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህ ንግግር የሁሉም ነብያት ንግግር ነው ማለት ነው። ስለዚህ የፈለግከውን እንዳትናገር የፈለግከውን እንዳትሰራ የሚከለክልህ ምንድነው? ሐያ። ይህንን ነገር አውልቀን እንድንጥል ነው ዛሬ በዚህ አይነት መልኩ ጥሪ እየተደረገ ያለው። ይህንንም ስራ የሰራው ሰው ደግሞ አንደኛ ተብሎ የሚሸለምበት ሰዓት ማለት ነው። በመሰረቱ ይህንን ንግግር ራሱ የተናገረው ሰው ይህ ንግግር የሚያሳፍርና የሚያስጠላ ስለሆነ ይህንን ንግግር አትጠቀሙ ብሎ ራሱ ተመልሷል። እንዴትስ ሆኖ ነው አንድ ነቢዩን ሰለላሁ ዐለይሂ ወሰለም መሪዬ ናቸው ነብዬ ናቸው ብሎ ያመነ ሰው እንደዚህ አይነት ስርዓት አልበኝነትን ሊላበስ የሚችለው? የኛ ነብይ ረሱል ዐለይሂ ሰላቱ ወሰላም ከንግግራቸው ጸያፍን ነገር ተናጋሪ ራሱ አይደለም፣ ንግግራቸው ቁጥብ ነው። እኛንም ከቻልን መልካም እንድንናገር ያዘዙን። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። በአላህና በመጨረሻው ቀን የሚያምን መልካምን ይናገር፣ አለበለዚያ ዝም ይበል። መልካምን መናገር ካልቻልክ ሰዎችን የሚያስከፋ ነገር፣ ጸያፍን ነገር፣ የሚያስጠላ ነገር እንዳትናገር ዝም በል ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት። ይህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኡማቸውን የሚያንጹበት የሚቀርጹበት መንገድ። ቡኻሪ ላይ በተዘገበ ሐዲስ መሰረት አብዱላህ ብኑ ዓምር ረዲየላሁ ዐንሁ ምን ይላል? ለም የኩን ነብዩ ሰለላሁ ዐለይሂ ወሰለም ፋሒሸን ወላ ሙተፋሒሸን ወካነ የቁሉ ኢነ ሚን ኺያሪኩም አሕሰኑኩም አኽላቃ።
ነቢዩ ሰለላሁ ዐለይሂ ወሰለም በተፈጥሯቸው ጸያፍን ነገር ተናጋሪም አይደሉም። መጥፎን ነገር መናገር አስበውም ደግሞ የሚናገሩ አይደሉም። ከዛም ምን አለ አብዱላህ ብኑ አምር ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይሉ ነበረ፣ ኢነ ሚን ኺያሪኩም አሕሰኑኩም አኽላቃ፣ ከእናንተ ውስጥ በላጭ ማለት ስነ ምግባሩ ያማረ ሰው ነው ይሉ ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም የሙስሊሞችን አኽላቅ ስነ ምግባር በተመለከተ ትልቅ ትኩረትን ሰጥተው ያስተምሩ ነበር። የዚህ አይነቱ አስተሳሰብ አሁንም ቃሉን አልጠቀመውም፣ እስልምናን ሸሪዓን የሚወክል አይደለም። ምንም እንኳን በዚህ አይነት ተግባር እውቅና ቢገኝበት፣ ገንዘብ ቢገኝበት፣ የተለያዩ ጥቅማ ጥቅሞች ቢገኙበትም እስልምናንና የነቢዩ ሰለላሁ ዐለይሂ ወሰለም አስተምሮት ግን የሚወክል ተግባር አይደለም። ለዚህ ነው አላህ ስብሐነሁ ወተዓላ እንዳጠቃላይ ለሰው ልጅ በሙሉ ከንግግራችን ራሱ የመጣልንን እንደፈለግን ሳይሆን መርጠን ቃላችንን ቆጥበን እንድንናገር ያዘዘን። ወቁሉ ሊናሲ ሑስና፣ ለሰው ልጆች በሙሉ መልካም ንግግርን ተናገሩ። የመጣለትን ማውራት፣ እንደፈለገ መስራት፣ ለአላህ ሐያ አለመኖር፣ ለሰው ልጅም ሐያ አለመኖር፣ ሰው ምን ይለኛል አለማለት፣ ይህ ነው እንግዲህ ዛሬ እያሸለመ ያለው። ሱብሃንአላህ ነገሩ ተገልብጦ ማለት ነው። ነገር ግን ሙስሊም መቼም ይሁን መቼ ሞዴሉ ረሱል አለይሂ ሰላቱ ወሰላም ናቸው። ሁሌም እሳቸውን ፊት ለፊታችን አድርገን የእሳቸውን አርአያ ስንዝር በስንዝር ልንከታተል። እንግዲህ የባለየዎችን አፍ የምታዘጉልን እህቶቻችን ወንድሞቻችን ቆዩልን። ኸይር ጀዛችሁን አላህ ይክፈላችሁ። እና ኡስታዝ ወቅታዊ ነገር ብሎ በተናገረው ላይ ይህን ያህል ነገር ሊደርስበት አይገባውም ነበረ። እንደ ኡስታዝን መስማት ነበረብን ማለት ነው።